እንግዲህ ሰሞኑን የተለያዩ ዛቻዎች እየደረሱን ነው። በአሁኑ ሰዓት አሳሳቢ የሆነው የጃኒ የልብ ህመም እንግዲህ እየተባባሰበት መጥቷል። በአሁኑ ሰዓትም በአዶናይ ቤት እንደምትገኝና አዶናይ የተንከባከባት እንደሆነ ተነግሯል። ምንድነው የታመመችውና ሙሉ መረጃውን አሳያችኋለሁ። ሁንም እንትን ይልሻል እንዴ? ጋይስ በአካል አግኝቻት ማለት ነው። ድምፃዊ ዳዊት ጽጌ ይህም አለ የተባለ ታሪክ ተናግሯል። ይህም ታሪኩ ደግሞ በርካቶችን እጅግ አሳዝኗል። እንመለከተዋለን። ሊያ ዋለጌ ሊያ ህይወት በጥዋጭ ሊያ ተዳራፋች። በማህበራዊ ሚዲያ ቤቲ በመባል የምትታወቋ በሚቀጥለው ማክሰኞ የቤተሰብ ጨዋታን እንድታጋፍር እድል ተሰጥቷታል። ይህም በርካቶችን እያነጋገረ ይገኛል። ፎሎወሬ አልጨመረም፣ ቪው አልታየልኝም። ሴዶና ጆኒ በመጨረሻም በስንት ብር ተፈራረሙ ብለን ሳንጨርስ የክብርት ከንቲባዋ ንግግር በሶሻል ሚዲያ ላይ መነጋገሪያ ሆኗል። ክብርት ከንቲባዋም እንዲህ ብለዋል። እስከ መጨረሻው ስሙትና ሐሳባችሁን ስጡበት። ጎዳና ላይ ሴዶ የሰጠው ምላሽ ለህዝቡ ስለ ተፈራረምኩት ማለቱ ድጋሚ ሌላ መነጋገሪያ አጀንዳ ሆኗል። በመጨረሻም ግን በስንት ብር ተፈራረሙ እናሳያቸዋለን። እኛ ማርሻል አርቱ እንዲያድግ ነው ጥረት የምናደርገው። ማርሻል አርቱን በሚያርግ መንገድ ተስማምተን በፕሮፌሽናል ወይ ተስማምተን እንዲፈጽመን ተፈራርመናል። ለሾው ያለችው ነገር በስተመጨረሻም ተሳክቶ አዶናይ በትልቅ ካምፓኒ ላይ በትልቅ ብር በኢትዮጵያ ተሰምቶ በማይታወቅ ብር እንግዲህ አምባሳደርነቱን እንደተፈራረመ ነው የሰማነው። አዶናይ ስንት ሚሊዮን ይገባዋል ብላችሁ ታስባላችሁ? ኮመንት ላይ 3.5 ሚሊዮን 3.5 ሚሊዮን። ሊያሾው ከዚህ በፊት ምን ብላ ተናግራ ነበረ? አንድ ትልቅ ሴሌብሪቲ በትልቅ ብር ተፈራርሟል የሚሉ ነገሮች ስትናገር ነበረ። እሱም የደረሰ ይመስላል። አዶናይ ታዲያ በስንት ብር የተፈራረመው የሚለውንም እንመለከታለን። ወስኛለሁ። አዶናይ ሌባ ነው። እኔ ወስኛለሁ። በቃ ቆርጠላክለ ጋዜጠኛ አሉናና ጎስት መሀል ምንድን የተፈጠረው? ፈረሱም ሜዳውም አለ። ማን ብራንድ እንደሆነ እንለያለን። አባቢ ሪንግ ውስጥ እንግባ። እኔ እግር ኳሳዊ ጥያቄ ስጠይቅ ሪንግ ውስጥ እንግባልሽ ችግር የለውም። ቢኬርፉል ወጪ ውሽ ፎር 3 ጥያቄ ግን አለኝ። በስንቱ ድራማ ለኢቢኤስ ቴሌቪዥን የ33 ሚሊዮን ብር ኪሳራ አድርሶበታል። ክሱ ሂደት ምን ነበረ? የተፈረደውስ ነገር ምንድነው? አወዛጋቢነታቸው ቀጥሏል። በመጨረሻም ግን ኢቢኤስ ለምንድነው የሁሉ ብር እዳ የሆነበትና በፍርድ ቤት የሆነበት የሚለው ነገር ብዙዎችን እያነጋገረ ቆይቷል። እንግዲህ ምላሽ አለ። ታኳያ የጨመሩልኝ ነገር የለም መስሎኝ ነበር፣ ግን ምንም ነገር የለም። ሁሌም በየሳምንቱ በዚህ ሚዲያችን ላይ በሳምንቱ አነጋጋሪ ሲሆኑ የቆዩትን ጉዳዮች የምንመለከትበት ቆይታችን ነው። ዛሬ እንግዲህ የነገርኳችሁ አጀንዳዎች ግን ዛሬ የተፈጠሩ ሙሉ አጀንዳዎች ናቸው። በአንድ ቀን ሁሉ ተፈጥሯል እንደምትሉ በጣም እርግጠኛ ነኝ። እኔም ስለገረመኝ ነው እንግዲህ ሳምንቱ መረጃ ብዬ ይዤላችሁ የመጣሁት። በዚህ ሳምንት በጣም አነጋጋሪ ሆኖ የቆየ ጉዳይ የኢሱና የሄለን ሾው ጉዳይ ነበረ። እሱንም ቪዲዮ ሰርቼላችኋለሁ። ምክንያቱም በጣም አነጋጋሪ ጉዳይ ስለሆነና መረጃውን ደርሳችሁ ከማሰብ የተነሳ ነው። ከዛሬ ጉዳይ ጋር ስንመጣ በሳምንቱ ብዬ ከምከልስባቸው የነሱን ጉዳይ እነዚህኞቹ ዛሬ አንገብጋቢ ጉዳዮች ናቸው። በቀጣይ አርብ ላይ ደግሞ ሁልጊዜም በየሳምንቱ የሚፈጠሩ ያመለጣችሁት፣ ያልሰማችሁት፣ ያላያችሁት ክስተቶችን ሰብስበን ወደ እናንተ እናመጣለን። ምክንያቱም እነዚህን ጉዳዮች እርግጠኛ ነኝ አላያችኋቸውም ነበረ። እዚህ ቻናል ላይ ግን ምን አሉ ብለን ለእናንተ እናደርሳለን። የዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ እና ላይክ ማድረግ እንዳይረሳ። ሀሳብ አስተያየታችሁ ደግሞ ኮሜንት ላይ እያጋራችሁ ቤተሰባዊነት ተሰምቷችሁ አብረን ቆይታ እናደርጋለን። እስከዛ ፕሮግራማችን ፍጻሜ ድረስ ከእኔ ጋር አብራችሁ ጥሩ ቆይታ እንደምታሳልፉ ባለሙሉ እምነት ነኝ። ዝርዝር መረጃው ላይ ነው የምወስዳችሁ። ከዛ በፊት ግን ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አጋሩልኝ። ከዚህ በኋላ የሚጀምረው የሳምንቱ ወሬዎች እንዴት አገኛችኋቸው? ቆንጆ ናቸው ወይ? ይቀጥሉ ወይስ በየሰዓቱ ወሬዎች ስናገኝ ይለቀቁ የሚለውንም ነገር ኮሜንት ሴክሽን ላይ አጋሩልን። ማለት በሳምንቱ አርብ የሳምንቱን ወሬዎች አንድ ላይ እንጠቅልላቸው ወይስ በወር አንዴ ሙሉ እንጠቅልላቸው ወይስ አዲስ ወሬዎች ሲመጡ በየሰዓቱ እንደ በፊት እንደምናደርገው አሁን በፊት የምናደርገው ጠዋት እና ማታ ላይ ነበር የምንለቃችሁ የተፈጠሩ ክስተቶች ማለት ነው። አሁን ግን አብዛኞቻችሁ ሰብሰብ ቢል በሚል እንደዚህ ያሉ ቪዲዮችን እየሰራሁላችሁ እገኛለሁ። ዘወትር አርብ ጠቅለል አድርጌ ማቀርብላችሁ ሲሆን በየሰዓቱ ደግሞ እንደዛ ነው የሚቀጥለው። ስለዚህ ሀሳብ አስተያየታችሁን አጋሩን። ሀሳብ አስተያየታችሁን እንድታጋሩን ጠቅለል ብሎ ይቅረብላችሁ ወይስ በየጊዜው የሚገኙ ወሬዎች ይቅረቡላችሁ የሚለውን ኮሜንት ሴክሽን ላይ አጋሩን። እኔ
ሁልጊዜም ከእናንተ ጋር ነኝ። በምትሰጡኝ ሀሳብ እስማማለሁ። ምክንያቱም ደስታችሁ ደስታዬ ነው፣ ሀሳባችሁ ሀሳቤ ነው። በእናንተ ሀሳብ እስማማለሁና በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። አሁን ላይ ግን ወደ ዝርዝር ጉዳይ ወስዳችኋለሁ። አብራችሁን ቆዩ። የመጀመሪያው ዝርዝር ጉዳያችን የሚሆነው እንግዲህ ጃኒ በጣም ታማ በቃ ማውራትም መናገርም እስከማችል ደረጃ ድረስ ደርሳለች እና ያው የልቧ ህመም ነው። እሱም ጉዳይ እንግዲህ ሕክምና ላይ እንደምትገኝ ራሷ ተናግራለች። እስቲ ከእስጢፎ ጋር ያደረገችውን ቆይታ እንመልከተው። ደብሊው አሁንም እንትን ይልሻል እንዴ? ማስነጠሳችን ጋዴ እግራችሁ ላይ ሙድ እየያዘ አይደለም፣ እየሳቀ ስላወራት ነውና ሰላም ሲላት አመመኝ የሚል ስሜት አስተጋባች ማለት ምን ያህል ፔንፉል ሊሆን እንደሚችል አስቡት። ማውራት ስታወራ ስትስቅ ያማታል። ከባቸውን ጋይስ ሳቅፋት ብላ አመቀኝ። ማንኛውም ጃኒ እንግዲህ ፈጣሪ ምሕረቱን ሰጥቷት ወደምትወደው ስራዋ እንድትመለስ እንግዲህ ምኞታችን ነው። ምክንያቱም ህመም ለማንም ሰው ጥሩ ስላልሆነና እሷም ተሽሏት መልካም የሆኑ ነገሮች እንዲገጥማት በቻላችን ስም መልካም ምኞታችንን ለመግለጽ እወዳለሁ። ሌላ ጉዳያችን የሚሆነው ዳዊት ጽጌ ነው። ማለትም ድምጻዊ ዳዊት ጽጌ በአዲስ አበባ ዩኒቨርሲቲ የክብር ሽልማት ተሰጥቶታል። ታዲያም በዛ ጉዳይ ላይ የህይወት ልምዱን በሚያጋርበት ሰዓት ላይ 7500 ብር እቁብ ጥሎ ገላዋን ያስቀረጸበትን ሚስጥር ተናግሯል። ታዲያ ለጥበብ የከፈለው መስዋዕትነት እጅግ ውጣ ውረድ የተሞላበትና ብር አቶ የሙያ አጋሮቹ ጓደኞቹ በነፃ ክሊፑን መስታቸው እጅግ አነጋጋሪ የነበረና አጠገባችሁ ያለ ሰው ምን ያህል ገንዘብ እንደሆነ ምን ያህል ኢነርጂ ሊሰጣችሁ እንደሚችል ጥሩ ምሳሌን አሳይቷል። ታዲያ ከዚህ ህይወት እንድትማሩበት የፈለኩት ነገር 7500 ብር እቁብ መጣሉ ሳይሆን ህይወታችሁ፣ አካባቢያችሁ፣ ማህበረሰባችሁ ጋር ያሉ ሰዎች ነገ ለምትደርሱበት ነገር ትልቅ አስተዋጽኦ አላቸውና ተጠቀሙበት ለማለት እወዳለሁ። ካደረጋቸው ቆይታዎች መካከል እንግዲህ ጥሩ የህይወት ልምድና አሪፍ ሙዚቃዎችን በዚህ መድረክ ላይ አጋርቷል። አዲስ አበባ ዩኒቨርሲቲ የክብር ሽልማት ሰጥቷል። በባለፈው ሳምንት እንደምታስታውሱት ሰይፉ ፋንታውን ነበረ። በአሁን ደግሞ ዳዊት ጽጌ ነው። እንግዲህ ቀጣዩን ፕሮግራም እንደዚሁ ምንቃኝ ነው የሚሆነው። ሌላኛው ማህበራዊ ሚዲያ የተቆጣጠረው እንግዲህ የቤተሰብ ጨዋታ ነው። የአርቲስት የሁለገቡ እንግዲህ አርቲስት የነጻነት ወርቅነህ ቦታ እስካሁን እልባት አላገኘም። እልባት ባለማግኘቱ ምክንያት እንግዲህ ተተኪውን ለመምረጥ በርካታ ሰዎችን የሙከራ ጊዜ እድል የሰጠው ኢቢኤስ ቴሌቪዥን አሁንም እንግዲህ ቲክቶከሯ መንደር ደርሷል። እሷም እንግዲህ በሚቀጥለው ማክሰኞ እድሉ እንደሚሰጣትና መድረኩን እንደምታጋፍርበት ታውቋል። ከዚህም ጋር ተያይዞ የመጀመሪያ እድል ከተሰጣቸው ከሻሺ ቀጥሎ ሁለተኛዋ ሴት ያደርጋታል። እናንተ በዚህ ሀሳብ ትስማማላችሁ ወይም ደግሞ እሷ በብቃት ትወጣለች ብላችሁ ታስባላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልን። ምክንያቱም መድረኩን እያጋፈሩ የሚገኙ በጣም ምርጥ አቅም ያላቸው ሰዎች እንዳሉ ቢታወቅም ነገር ግን እስካሁን የአርቲስት ነጻነት ወርቅነህ ቦታ ሊያገኝ የቻለ ማንም ሰው አለመኖሩን ነው ኢቢኤስ ቴሌቪዥን ያመለከቱ የሚገኙት። ታዲያ ከታዋቂዋ ቲክቶከር ቤቲ ጋራ ይህ መድረክ እንዴት ሆኖ ይቀጥል ይሆን? ትወጣለች ብላችሁ ታስባላችሁ? ሀሳብ አስተያየታችሁን አጋሩን። ሴዶና ጆኒ በመጨረሻም እንግዲህ በተፈራርመዋል የምላችሁ ይህ ጉዳይ እንግዲህ ማነው ሴዶ እንደምታስታውሱት 5 ሚሊዮን ብሎ ነበር መጀመሪያ። በሚቀጥለው ደግሞ 10 ሚሊዮን ብሎ ነበር። በመጨረሻም ደግሞ እናቴ እሺ አላለችኝም፣ ከዛም በኋላ ደግሞ ሃይማኖቴ አይፈቅድም ሲል ብዙ ምክንያቶችን እየደረደረ በመጨረሻም እንግዲህ ተስማምቷል ማለት ነው። ተስማምቶ እንዴት ነው ታዲያ ለምን ተስማማው? መጀመሪያ እምቢ ብለ ነበር፣ አሁን ግን በምን ያህል ብር ብትስማሙ ነው ተብሎ ሲጠየቅ የሰጠው ምላሽ እንግዲህ እንደሚከተለው ነው። ሰምተን እንመለስ። ይሄ የሆነ ወደ ቁማር ይሄዳል ማለት ነው። ይሄን እሰጣለሁ ካሸነፍክ ብቻ ነው ተወስደው ስትይ ቁማር ስለሆነ ያው ከሃይማኖቴም ጋር ሲሄድ ቁማር ማንም አይደግፍም፣ እናቴም አትደግፍም። ለዛ ነው እኔም ወደ ቤተሰብ የመጣው ማለት ግን አሁን ፕሮፌሽናል በሆነ ወይ ማርሻል አርት በሚያሳድግ መልክ ለሀገራችን ገጽታ ደግሞ ከፍተኛ ደረጃ በሚያደርስ መልክ ዓለም ስለሚያየው ይሄን ውድድር የኔና አሁን የሱ ውድድር የልጅ ውድድር ዓለም ነው የሚያየው እና ለሀገራችን ገጽታ የተለየ አስተዋጽኦ ስላለው ተስማምተን ገብተናል። ለማንኛውም ሴዶ የመሰለ መልስ ሰጥቷል።
ቁማር መስሎኝ ነበረ፣ ነገር ግን አሁን ላይ ተስማምተናል ብሏል እና በሚፈራረምበት ሰዓት ያሳየው ሪያክሽን ደግሞ በርካቶቹ እንደፈራ ነው የተነገሩት እና አሁን ግን በምን ያህል ሁኔታ ይቀጥል ይሆን የምርም ይሉ ይሆን የሚለውን ነገር መፈራረማቸው ትልቅ ማስረጃ ሆኗል። ከዚህ ጋር ተያይዞ እንግዲህ ጋዜጠኛ አሉላና በአርሰናል መደገፍ የሚታወቀው ጎስት እንግዲህ ትልቅ ሰጣ ገባ ውስጥ ገብተዋል። ጋዜጠኛ አሉላ እንግዲህ ናና ግጠመኝ ብሎታል። ከዛ ግን ስትገጥመኝ ግን ይሄ ቦርጭን አጥፍተ ነው እኔ ላገኝ የምፈልገው ምናምን አለው። ጎስት ደግሞ ቀጠለና ከሱ ተቀብሎ አንተ ማለት የኔ አንድ እግር ነህ፣ ስለዚህ እኔ ከአንድ እግሬ ጋር ለመፎካከር ወይም ለመደባደብ ቦርጭ ማጥፋት አይጠበቅብኝም እና በምን አኳያበት መዝነኝ ነው እኔን ካንተ ጋር የምታወዳድረኝ ብሎ በንዴትና በይሄ እል በመጋባት ሲነጋገሩ ነበረ። የእነሱንም ንግግር እስቲ እንመልከተው። ሪዋለው ኪሎን ቀንስ፣ ግሪን ቲ ጠጣ። አንድ ግሬ ነው የምታክለው እኮ ስቴኪንም ታክሰው ኪሎ ምናምን ፍታው። ከዛ ይኸው ፈረሱ ሜዳውም አለ ማን ብራንድ እንደሆነ እንለያለን። ህዝቡን አዝናናው ምናምን አልሰማህም አባቴ። አባቢ ሪንግ ውስጥ እንግባ። እኔ እግር ኳሳዊ ጥያቄ ስጠይቅ ሪንግ ውስጥ እንግባ ታይት ማድረግ እፈልጋለሁ ከአንተ ጋር በለኝ። አይኔን እያየኸኝ ማለት ክብርት ከንቲባ አዳነች አቤቤ እንግዲህ ከህዝቡ የረሃብ ጥያቄ ጋር በተያያዘ የሰጡት ምላሽ እንደሚከተለው ቀርቧል። ዛሬ የሰጡት መግለጫ እንግዲህ በርካቶች ሀሳባቸውን እየሰጡ ይገኛል። እናንተም እስቲ አዳምጣችሁ ሀሳብ አስተያየታችሁን አጋሩን። ና ላይ ወጥቶ ምግብ የሚያስለምን ምንም ምክንያት የለም። ከነኚህ ምገባ ማዕከላቶች ውስጥ ወደ አንዱ ጎራ ብሎ ትኩስ ንጹህ ምግብ የተመጣጠነ ምግብ መመገብ የሚቻልበት ከተማ ሆኗል። ታዲያ እናንተ ይህን ሀሳብ እንዴት አገኛችሁት? መልክሳችሁን ሀሳብና አስተያየታችሁን ኮሜንት ላይ አስቀምጡልን። በመጨረሻም በሳምንት ትልቅ አነጋጋሪ ጉዳይ የነበረው የበስንቱ ሲትኮም ጉዳይ ነበረ። በመጨረሻም በቻናል 1 መተላለፍ የጀመረው በስንቱ ሲትኮምም ለኢቢኤስ ቴሌቪዥን ግን የ33 ሚሊዮን ብር እገዳ ጥሎበታል። ታዲያ ይህ ጉዳይ አሁንም በእስር ቤት ምንም አይነት ውሳኔ አላገኘም። ነገር ግን ፊልሙ ወይም ደግሞ ሲትኮሙ በአሁኑ ሰዓት በቻናል 1 የተላለፈ ይገኛል። ትንሽ መረጃዎችን ላጋራችሁ። ዘሀበሻ ይዘገበው ነው። ፍርድ ቤቱ ባሳለፈው ትዕዛዝም ከተከሳሽ ማለትም ከኢቢኤስ የባንክ አካውንት ላይ እስከ 33 ሚሊዮን 128,115 ብር ሳይከፈል ታግዶ እንዲቆይና ይህ ትዕዛዝም ለሁሉም ባንኮች እግዱ እንዲጻፍ ከውሳኔው ላይ አንብበናል። ሰላምና ጤና በያላችሁበት በዝዝት ይበልላችሁ። እስካሁን አብራችሁ የነበራችሁት ምን አሉ ሾው ላይ ነበረ። በዚህ ጉዳይ ላይ እንግዲህ በስንቱ ሲትኮም ኢቢኤስ ላይ ከመለመዱ አንጻር ቻናል 1 ደግሞ አውስቷል። ቻናል 1 የኢትዮጵያ የኢቢኤስ ቴሌቪዥን የሙሉ ነገሩን ተቆጣጥረውት ሙሉ ለሙሉ ኮፒ አድርገው መምጣታቸው እጅግ አላስደስተኝም። ማለት ምንም ደስ የማይል ነገር ነው። ቻናል 1 ወይም ደግሞ ቴሌቪዥን ጣቢያ ሲመሰረት የራሱን የሆነ ቅርጽ፣ ቀለም፣ ጠረን ወይም ደግሞ የራሱን የቻለ ቀለም ይዞ መምጣት ነበረበት። ነገር ግን እነሱ ሙሉ ነገራቸው ከስቱዲዮ፣ ከንግግር፣ ከጨዋታዎች፣ ከፕሮግራሞች ሁሉም ነገሮች ከኢቢኤስ ቴሌቪዥን መወሰዳቸውና አሁን ደግሞ አልፎ ተርቦ የኢቢኤስ ቴሌቪዥን የሚተላለፈው ፕሮግራም ወደ ቻናል 1 መውሰድ ማለት እጅግ አሳፋሪና የበሉበትን እጅ መንከስ ነው ብዬ አስባለሁ። ነገር ግን የነሱ ውሳኔ ነውና እናንተ በዚህ ጉዳይ ላይ ምን ትላላችሁ? ሀሳብ አስተያየታችሁን አጋሩን እያልኩኝ ምናሉ ሾው የነበረን ቆይታ በዚህ ላይ አጠቃልላለሁ። በሳምንቱ መነጋገሪያ የነበሩ አጀንዳዎችን እነዚህ ናቸው፣ በተለይ የዛሬዎቹ ጉዳይ ማለት ነው። ነገር ግን በየሳምንቱ አርብ ላይ ቅድም የጠየኳችሁን ጥያቄ ልደግምላችሁ ነው። በየሳምንቱ አርብ ላይ እንደዚህ ጠቅለል ያሉ ማህበራዊ ሚዲያ ላይ ሲዘዋወሩ የነበሩትን አጀንዳዎችን እናቀርብላችሁ ወይስ በየጊዜው ትኩስ መረጃዎች ሲገኙ ምን ልቀቅላችሁ? ሀሳባችሁን አጋሩን። አብላጫ ድምጽ ያገኘውን መርጠን እንግዲህ ለእናንተ የምናስተላልፍ ይሆናል። ይህም የእናንተ ድምጽ ስለሚከበር ማለት ነው። እኔ እንደዚህ እያልኩኝ እንግዲህ የዛሬን ፕሮግራም እዚህ ጋር አበቃለሁ። ሁልጊዜም ሰላም ዜናዎችን ለመዘገብ ያብቃል፣ ሀገራችንንም ሰላም ያደርግልን እያልኩኝ እና ሾው ላይ የነበርኩት ፕሮግራሞችን በሙሉ አጠቃልልኩላችሁ። እናንተም ሰላማችሁ ይብዛ። ሰላም ቆዩልኝ።